ዛሬ እንግዲህ ከተባበሩት መንግስታት ከአየር ንብረት ለውጥ ጋር የሚመለከተው በተለይ ከኮፕ ባለቤቶች ጋር ነው የተወያየነው። UNFCCC የተወያየነው ውይይት ያው የኢትዮጵያ የኮፕ 32 አዘጋጅነትን በተመለከተ እንግዲህ በስምምነት ላይ በመደረሱ እንኳን ደስ አላችሁ መልእክት አስተላልፈው በቀጣይ ይሄንን ኮፕ 32ን እንዴት በተሳካ ሁኔታ የአፍሪካ ድምጽን በመሆን እውነተኛ የአፍሪካ አገር ኮፕ እንዲሆንና ከዛም ባለፈ እንደ ዓለም ከዚህ ቀደም የነበሩ ኮፖች የዚህን የኮፕ 30ን ጨምሮ የተደረሱ ስምምነቶችን ወደፊት የሚቀጥልበት ከዛም ከኛ በኋላም ለሚደረግ ኮፕ ጥሩ መነሻ መሆን የሚችል አክሽን አጀንዳ እንዲኖረው አጠቃላይ ዝግጅቱ ላይ ከሎጂስቲክም ከኮንቴንትም አኳያ ከይዘትም አኳያ ምን መሆን ሊኖርበት እንደሚችል ነው እንግዲህ ከሳቸው በኩል ተነስቶ የነበረው። አጠቃላይ ከኮፕ ዝግጅት አኳያ ያላቸውን ቡድን አስተዋውቀውናል፣ በትብብር ከኛ ጋር የሚሰሩትን። ከዛም ባሻገር እንግዲህ በእኛ በኩል ከሀገራችን መሪ ጀምሮ ለአየር ንብረት ለውጥ ጉዳይ ለአካባቢ ጉዳይ ያለን ኮሚትመንት ይሄንን ኮፕ 32ን በጣም ውጤታማ ለማድረግ የቅርብ ክትትል የሚደረግበት መሆኑንና ያን ቁርጠኝነት በእኛ በኩል አሳውቀናል። በዛም መሰረት በቀጣይ ስለምናረጋቸው ነገሮች ተነጋግረን የተለያየ ነው ማለት ነው። እንግዲህ የመጀመሪያ ሚቲንግ ነው ኮፕ 32ን እንድናዘጋጅ በአፍሪካ ቡድን ኢንዶርስ ተደርጎ ከዛም ወደ UNFCCC ከሄደ በኋላና እነሱ ደግሞ ያን መቀበላቸውን በደብዳቤ ካሳወቁን በኋላ በቀጣይ ልክ በቀኑ መጨረሻ በህጉ መሰረት ኮፕ 30 መጠናቀቂያው ቀን ላይ ነው ይሄ አጀንዳ ፋይናል መዶሻ የሚመታበት ቀን። ያ ከመሆኑ በፊት የሚሰጠን የኮንፊርሜሽን ደብዳቤ አለ። ያንን ከሰጡን በኋላ ያደረግነው ስብሰባ የመጀመሪያ ስብሰባ ነው። ስለዚህ አጠቃላይ እንግዲህ እንኳን ደስ አላችሁ የማለትና ቅድም እንዳልኩት ምን እንደሚጠበቅብን ለመጀመሪያ ጊዜ የሰማንበት በመሆኑ በጣም ወሳኝ ስብሰባ ነው። በቀጣይ ልክ የዚሁ አይነት ሃይ ሌቭል ግንኙነቶችን እንቀጥላለን ማለት ነው። በቴክኒካል ሌቭልም የሚሰሩ ስራዎችን እንደዚሁ እንቀጥላለን። ግን በጣም ወሳኝ ስብሰባ ነበር የዛሬው ስብሰባ ማለት ነው።